አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀያት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። እና ዛሬ ይዤ የመጣሁላችሁ የጌሚያት የመግሉባም እና የአይዲ የሩዝ አሰራር ነው። እዚህ ጋር ቃሪያና ቲማቲም አለን። እዚህ ጋር ዶሮ አለን። እዚህ ጋር ደግሞ ሽንኩርት አለኝ ማለት ነው። እና ይህንን ጃይዝ አድርጌ ወደ የት ነው የምንሄደው? ወደ መግሉባችን አሰራር ማለት ነው። እና ቤተሰቦቼ ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤቱን አበረታቱኝ ማለት ነው። በዛ ላይ ዱአ አድርጉልኝ ስላሞኛል እና ወደ ስራችን እንሄዳለን ማለት ነው ኢንሻአላህ። እዚህ ጋር ግን በነገራችን ላይ እንትን በዘይት ማድረግ የለብንም ማለት ነው። እንትኑ ማለት ነው ኩዳሩ። ምክንያቱም ዘይት በጣም አደገኛ ነው ለጤናችን። እኔ ደግሞ ራሱ የታመምኩት በዘይት ምክንያት ነው። በዘይት አትጠቀሙ። በዘይት የተጠባበሰ ነገር ባትጠቀሙ የመረጠ ነው። እኛ ቤት ግን ብዙ ጊዜ እራት ነው ቡርገር ምናምን ሾርማ ምናምን የሚጠበሰው እንጂ ይሄንን መግሉባ አሰራር አይጠበስም ማለት ነው። ሰውም አይፈልግም፣ ልጆችም አይፈልግም። ምክንያቱም ለጤና ራሱ ጥሩ አይደለም ዘይት ለኛ ራሱ ማለት ነው። እና ወዴት ነው የምንሄደው? ወደ መግሉባችን አሰራር ማለት ነው። ውድ ቤተሰቦቼ እዚህ ጋር ትንሽ እንትን ጥራት ላይኖረው ይችላል። ማብራት ቤታችን ለጊዜው ስለጠፋ ማለት ነው። ይቅርታ ጋራ እዚህ ጋር የተጨረሰበት ነው። በመሀል የቀረስኩ ስለሆነ እንትን ስላረገው አንድ ላይ አልሆነልኝም ማለት ነው። ይቅርታ ጋራ በተቻላችሁ አቅም ትረዱኛላችሁ ብዬ አስባለሁ ኢንሻአላህ። እሺ አሁን ወደ ስራችን እንሄዳለን። ሮዜ እቺን ትመስላለች፣ ቆንጆ ነች። ሮዝ ነበር በነገራችን ላይ መግሉባ ሮዝ የተያዛዛ ሮዝ ከሆነ በጣም አስጠሊ ነው። ትንሽ ነው መግሉባ ደስ የሚለው ማለት። እዚህ ጋር ደግሞ በቤታችን አንድ ልጅ አለ መግሉባ ማይበላ በዚህ በፊትም ቪዲዮ ሰርቻለሁ። ለብቻ ነው የሚሰራለት መግሉባ አይወድም፣ አይፈልግም ማለት ነው። ለቤቶቼ እህቶቼና ወንድሞቼ እና አበረታቱኝ። እህታችሁ ናቸው። እኔ በቀኝነት በሂድነት ማለት ነው። እዚህ ጋር የልጁ ሮዝ ነው መስራት አለ ብቻው እንዳያችሁ እንትንም ሽንኩርትንም ሁሉንም ነገር እንትን ያደረኩ እየሞከርኩ ነው ያለሁት ማለት ነው። እዚህ ጋር እንትን አደረኩ ያ እንትን ያደረኩ ማለት ነው። ሽንኩርቴ ጂዛር ማለት ነው። ጂዛር ማለት ያ ካሮት ማለት ነው። የተፈቀፈቀ ካሮት። ምክንያቱም የተፈቀፈቀ ካሮት በጣም ደስ የሚል ጣዕም አለው ማለት ነው። በተፈጥሮ ለምግብ በጣም ደስ ይላል። ለኩሽና ብትሉ ለሩዝ ብትሉ ብታደርጉት ቀድማችሁ ከሽንኩርት ጋር ብትገሉ ጣዕም አለው ማለት ነው። እና እስቲ በዚህ አስተያየታችሁ ስጡ ማለት ነው። አሁን ወደ ስራችን አሰራራችን እንሄዳለን ማለት ነው። በነገራችን ላይ እስቲ ቤተሰብ ዩቲዩብ ምንም ሊንቀሳቀስ አልቻለም። የባካችሁ በቀንኝነት አንቀሳቅሱልኝ ማለት ነው። እንዲህ ትንሽ ታይታችሁ ማለት ነው። እዚህ ጋር እስቲ እንታያላችሁ እንትን ተስፋ አለ። እዚህ ጋር ዶሮን ያደርጋለሁ ማለት ነው። ጂን መመሰም ውስጥ አሙ እስከሚሰጠው ነው። ይሄ በነገራችን ላይ መግሉባ ሳይሆን የሩዝ አሰራር ነው። ተመልከቱ ማለት ነው። እዚህ ጋር ደግሞ ስለ እንትን ስለ ሽንኩርቱ አንድ ላይ ሊዋሃድልኝ ጊዜ ይፈልጋል። እዚህ ጋር ዶሮን እያረኩ በነገራችን ላይ ልጆችም ዶሮ ብዙም አይበሉም። በብዛት ሩዝ ነው የሚፈልጉት። ሰውዬም በዛ ልክ ብዙም አይፈልጉም። ለዛ ነው ቀለል አረኩት። ሲጀመር በቤታችን ብዙ ሰው የለም ማለት ነው።
እዚህ ጋር መክፈት አለባችሁ እንዲበስልላችሁ ማለት ነው። ምክንያቱም እንትኑ የዶሮ እንትኑ ላይ ወገቡ ላይ ቶሎ አይበስልም ከተመለከታችሁ ማለት ነው። እግሩ ላይ ቀድሞ ነው የሚበስለው። ስለዚህ አንድ ላይ ሊሆንላችሁ ከፈለጋችሁ ዶሮ ሰንጠጥ አድርጉት ማለት ነው። በትንሹም ቢሆን እሺ። አሰራሩን እንሂድ። እዚህ ጋር ቡራታችን ጨመር እናደርጋለን። ቡራታችን በቤታችሁ ያለ ቡራት ማለት ነው። ሁሉም በየቤት ያለ ነው ቡራት። እዚህ ጋር ቡራትን እያረኩ ነው፣ ቅመሜም ማለት ነው። እዚህ ጋር ደግሞ እንደሚታዩ እንትኔን አረኩ። በነገራችን ላይ ቡራት አንድ ላይ በጨምሩ ዞሮ ነው። ምክንያቱም አንዳንዱ አመሰመስ አድርጋችሁ ምክንያት ጣዕም ይሰጠዋል ማለት ነው። ጣዕም ሊሰጣ ስለሆነ እዚህ ጋር እንትን ኩርኩም ታረጋላችሁ ማለት ነው። ኩርኩም እዚህ ጋር ኩርኩም ታረጋላችሁ። እዚህ ጋር ደግሞ ወረቅ ይባላል። እዚህ ጋር መጥበሻ ከቤታችን ስላለ ያረጋሉ፣ ግን አረቦች ብዙም አይወዱም። እኔ ጭሱ እና በቃ በጣም ነው ደስ የሚለኝ። ጠረኑ ራሱ በጣም ደስ ይላል። ደስ የሚል ቤቱ ራሱ እንትን ጭስ ይሰጠዋል ማለት ነው። እዚህ ጋር ደግሞ እንትን በርበሬ ነው የሚያደርገው። በርበሬ ተፈጨ በርበሬ ማለት ብዙ አያቃጥልም፣ ግን እስከሚታመስ ይጠብቃለሁ ማለት ነው። ቶሎ አላደርገው እና እዚህ ጋር ደግሞ እንትን ቲማቲምና ሚጥሚጣ ደግሞ ቀይ ሽንኩርት በነገራችን ላይ ከቲማቲም ብታረጉት ጣዕም ይሰጠዋል። እንትን አይቃጥልም ከሽንኩርቱ ጋር ማለት ነው። ደስ የሚል እንትን አለው ጣዕም። ስለዚህ አብራችሁን ተከታተሉ ማለት ነው ውዶቼ። እዚህ ጋር ደግሞ ትንሽ ግዴታ እንትን ውሃ ትንሽ ጠብ አድርገን ጊዜው እንደሚሰጠው እንትን እናድርግ ማለት ነው። ነገራችን ላይ ካሜራ ሚይዝልኝ ስለሌለ በጣም ያስቸግሮኛል። እዚህ ጋር ቅመም እንደገና ታረጋላችሁ። የኔ የተቀላቀለ ቅመም ማለት ነው። ደስ የሚል ቅመም ነው በነገራችን ላይ ጭሱም ለምንም ለሁሉም ነገር ለሩዙ በጣም ደስ የሚል ጣዕም አለ። እዚህ ጋር ተመልከቱ፣ የከብሳ አሰራር ነው እንጂ የሩዝ አይዲያ ነው እንጂ የመግሉባ አሰራር አይደለም። እዚህ ጋር ደግሞ ቲማቲም፣ ቃሪያ፣ ሽንኩርት እና እንቁላል አንድ ላይ አድርጌ የመታው እንትን ፍጡር ማለት ነው። ለሴትዮና ለእኔ ሳሙሌ ማለት ነው። እንደዚህ አድርጌ እንትን ያውስላለው ማለት ነው። መጀመሪያ አረኩት ዘይቱን ነው፣ ዘይት አይደለም በነገራችን ላይ። እዚህ ጋር ዘይት ነው። በነገራችን ላይ ለጤናችን እንትን ማድረግ ጥሩ አይደለም። ከሽንኩርቱ ጋር ማሳረር ይሄ ለጤናችንም ጥሩ ይሄ ነው። ደስ የሚል እንትንም አለው ሲጀመር ማይደብር ቀለል የሚል በጣም ደስ የሚል ማለት ነው።
ግዴታ ማቁላላትም የለብንም። በነገራችን ላይ ይሄ ሳሙሊ ለኔ አንዱ ለሴቲያ ነው። እንግዲህ ተመልከቱ ማለት ነው። ለሱ ስል ስራ ላይ ካልሰራው ጊዜም ይጥብኛል። እኔም ለምግቡ ጊዜ ስለማልሰጠኝ እኔ በነገራችን ላይ ለምግብ ጊዜ አልሰጠም። እዚህ ጋር ሻይ አለኝ የሀሳብ ቤት ስለምሄድ እዚህ ጋር ሩዜን አጥባለሁ። ሩዛችን በጣም የታጠበች ነው። በነገራችን ለሩዛችሁ ማለት ነው ሙቅ ውሃ ባታረጉ የተመረጠ ነው። ምክንያቱም አያያዝም ብትን ያለች ሩዝ ነው። እኔ በነገራችን በሁሉ ጊዜ ብትን ያለ ሩዝ በጣም ነው የምወደው። እዚህ ጋር ጌሚያት የኛ ቤት ጌሚያት መቼም አይጠፋም። አቦ ልጆች በጣም ነው የሚወዱት። ለምን እንደሆነ እኔ እንጃ። እኔ ሁሉ ጊዜ አስራ ላይ በቃ ቤታችን ጦርነት ነው ማለት ነው። ስሪ ተነሺ ተነሺ ሄዶ ለነሴቷ አልሰራም እያለችን ነው ይላሉ። እቃ እንትኑ የሚሰራበት እንትን ማቴሪያል ላይ ስላችሁ ሴቷ ጥለፊት ይሰራለች። በቃ እዛ ነው የሚያረጉኝ እና ቤተሰቦች